ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታዬ ይድረሳችሁ። ከተለያየ ክፍለ ዓለም ሆናችሁ ይህን ፕሮግራም አሁን እየተከታተላችሁ ያላችሁ የእግዚአብሔር ቤተሰቦች ቅዱሳን የተባረካችሁ ብሩካን ጌታ ኢየሱስ ክርስቶስ ይባርካችሁ። የእግዚአብሔርን ቃል ባጭሩ እንካፈላለን። እግዚአብሔር በቃሉ ዛሬ ያስተምረናል፣ ሁሌም ያስተምረናል። በግላችን ያስተምረናል፣ በቤተ ክርስቲያን ያስተምረናል። በእንደዚህ መልኩ ደግሞ እግዚአብሔር ያስተምረናል፣ ይናገረናል። እግዚአብሔር የሚናገረውን እንሰማለን። እግዚአብሔር የሚናገረውን ነገር ስንሰማ እንድናለን። ኢየሱስ ጌታ ነው። እግዚአብሔር የሚናገረውን በመስማት መዳን አለ። አሁን እግዚአብሔር በሚናገረን ድምጽና ቃል በሚያስተምረን ቃል
እንድናለን። የእግዚአብሔር ቃል የደህንነት ቃል ነው። የውዳችን የኢየሱስ ክርስቶስ ቃል የሚያድን ቃል ነው። ሰባራውን ጠጋኝ ነው። የወደቀውን የሚያነሳ ነው። የሳተውን የሚመልስ ነው። በኃጢአት ያለውን የሚገስጽ ነው። ወደ እኔና ተመለስ የሚል ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር የሚናገረውን እንሰማለን። እግዚአብሔር የሚናገረውን ስንሰማ እንድናለን፣ እንለወጣለን፣ እንቀደሳለን። የእግዚአብሔር ቃል ይቀድሰናል፣ ያነጻናል፣ ሻወር ያደርገናል። አሁንም የእግዚአብሔርን ቃል ስንሰማ እንታጠባለን፣ እንቀደሳለን። በእግዚአብሔር ቃል ነፍሳችን ትነጻለች። በእግዚአብሔር ቃል ነፍሳችን ትነጻለች፣ ትታጠባለች፣ ትቀደሳለች። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ እንደሚያነጻ ነፍሳችን ደግሞ በሕያው በእግዚአብሔር ቃል ትታጠባለች፣ ትነጻለች፣ ንጹህ ትሆናለች። የእግዚአብሔር ቃል ይቀድሰናል። የእግዚአብሔር ቃል እምነታችንን ከፍ ያደርገዋል። እግዚአብሔርን ያሳየናል። እግዚአብሔር ባለበት ኢንቫይሮንመንት ውስጥ ይከተናል። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት የሚመጣው በእግዚአብሔር ቃል ነው። እምነት በእኛ ውስጥ እንዲፈጠርና እግዚአብሔርን ማሰብ ማየት እንድንችል ቃል መስማት አለብን። እምነታችን የሚጨምረው በሰማነውና ባጠራቀምነው ቃል ነው። በሰማነው ባነበብነው። ነፍሳችን ስትነጻ፣ ነፍሳችን ስትታጠብ እምነታችን ከፍ ይላል። ከነበርንበት ነገር እንወጣለን። ዛሬ እንወጣለን፣ እንወጣለን። ምክንያቱም የእግዚአብሔር ቃል የሚያድን ቃል፣ የሚያሻግር ቃል ነው። ነፍሳችን መኖር የሚገባት በእግዚአብሔር ቃል ውስጥ ነው። ዛሬ እግዚአብሔር የሚናገረንን በመስማት እንድናለን፣ እናመልጣለን። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በአንደኛ ቆሮንቶስ ምዕራፍ 13 ላይ ስለ ፍቅር ይነግራቸዋል። የፍቅርን ባህሪ፣ ፍቅር ምን እንደሆነ፣ ፍቅር በጣም አስፈላጊ እንደሆነ፣ ያለ ፍቅር ምንም ነገር መሆን እንደማይችል፣ ያለ ፍቅር ደግሞ ሁሉ ነገር ከንቱ እንደሆነ ይነግራቸዋል። ምዕራፍ 12 ላይ ስለ ጸጋ ስጦታ ነበር የሚነግራቸው። በቤተ ክርስቲያን እንዴት መጠቀም እንደሚገባቸው፣ ልዩ ልዩ የጸጋ ስጦታዎች እንዳሉ ዘርዝሮ ይነግራቸዋል። ምዕራፍ 13 ላይ ስለ ፍቅር ይናገርና መጨረሻ ላይ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ይላል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። እምነት፣ ተስፋና ፍቅር ጸንተው የሚኖሩ ናቸው፣ የሚቀጥሉ ናቸው። በሕይወታችን በጣም አስፈላጊዎች ናቸው። በሕይወታችን በጣም የሚያስፈልጉን አስፈላጊ ነገሮች እንደሆኑ ስለዚህ ሶስቱ ነገሮች ይናገራል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው ይላል። ክብር ለእግዚአብሔር ይሁን። ከነዚህም ከእምነትና ከተስፋ በላይ በላጩ የሚበልጠው በጣም አስፈላጊው ነገር ፍቅር ነው ይላቸዋል። ምዕራፍ 12 ላይ መጨረሻው ቁጥር ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ይላቸዋል። ከሁሉ የሚበልጠውን መንገድ፣ ከጸጋ ስጦታ በላይ፣ ከማስተማር በላይ፣ ከማገልገል በላይ ከሁሉም የሚበልጠውን መንገድ፣ ሌላ መንገድ አሳያችኋለሁ ይላቸውና ፍቅር ምን እንደሆነ፣ ፍቅር ምን እንደሚወድ፣ ፍቅር ምን እንደሚጠላ፣
ፍቅር ከምን ጋር እንደሚስማማ ከምን ጋር እንደማይስማማ ፍቅር ምን እንደሚፈልግ ፍቅር ምን እንደማይፈልግ ፍቅር ምን እንደሚያደርግ ፍቅር ምን እንደማያደርግ ዘርዝሮ ይነግራቸዋል። አንደኛ ቆሮንቶስ ምዕራፍ 13 እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ከሶስቱ ደግሞ በላጩ ፍቅር ነው። ያለ ፍቅር እምነት ምንም አይሰራ። ያለ ፍቅር ተስፋ መቆም አይችልም። እምነትም ያለ ፍቅር መቆም አይችልም። ለተስፋ ፍቅር አስፈላጊ ነው። ለእምነትም ፍቅር አስፈላጊ ነው። ለጸጋ ስጦታም ፍቅር አስፈላጊ ነው። ለማስተማርም ፍቅር አስፈላጊ ነው። ለትንቢትም ለሁሉም ነገር ፍቅር አስፈላጊ ነው። ለህይወትም ፍቅር አስፈላጊ ነው። ይህንን ነው የሚነግራቸው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ዛሬ ፍቅር በጣም እንደሚያስፈልገን ሁላችንም እናውቃለን። ሁላችንም እናውቃለን። ፍቅር በጣም እንደሚያስፈልገን ሁላችንም እናውቃለን። ሁላችንም ተረድተናል። ምንድነው የሚያስፈልገን? ፍቅር ውስጥ መግባት ነው የሚያስፈልገን። ፍቅር ውስጥ መከተት ነው የሚያስፈልገን። ነፍሳችንን ፍቅር ውስጥ ማስገባት። እያንዳንዳችን ፍቅር እንደሚያስፈልገን የተረዳነው የበራልን እውነቱም እሱ ስለሆነ ወደዚህ ፍቅር ደግሞ የሚወስደን የእግዚአብሔር ቃል ነው። ስለ ፍቅር መስማት አለብን ማለት ነው። ስለ ፍቅር የእግዚአብሔር ቃል ምን ይናገራል? ስለ ፍቅር ስንሰማ እምነታችን ይነሳሳል፣ እምነታችን ይጨምራል። ፍቅር መንገድ እንደሆነ እናያለን። ያለ ፍቅር ሁሉ ነገር ከንቱ እንደሆነ ከተረዳን ሁሉንም በፍቅር ማስኬድ እንዳለብን እንረዳለን። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ከሁሉም የሚበልጠውን መንገድ አሳያችኋለሁ አላቸው። ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉ ብሏል። እርግጠኛ ነበር ጳውሎስ ክርስቶስን እንደሚመስል። ክርስቶስን እንደሚመስል ክርስቶስን የምንመስልበት ዋናው መንገድ ወይም ዋናው ባህሪ ፍቅር ነው። ፍቅር ነው የሚያስፈልገን። ሁሉም ነገር በፍቅር ውስጥ ካልሄደ፣ ሁሉም ነገር በፍቅር ውስጥ ካላለፈ ባዶና ከንቱ እንደሆነ የእግዚአብሔር ቃል ይናገራል። የእግዚአብሔር ቃል የተናገረውን ነገር አክብሮት ሰጥተን ወደዛ ቃል ነው መምጣት ያለብን። ድካማችንን አውቀን ድካማችንን ተረድተን ወደዛ ቃል ነው መምጣት ያለብን። ወደ ፍቅር ውስጥ ነው መከተት ያለብን። ነገራችንን ሁሉ ወደ ፍቅር ነው ማምጣት ያለብን። በፍቅር ነው ማምጣት ያለብን። በፍቅር ነው መስራት ያለብን። ኢየሱስ ጌታ ነው። እምነት፣ ተስፋ፣ ፍቅር እነዚህ በጣም አስፈላጊ ናቸው ለህይወታችን፣ ለኑሯችን፣ ለመንገዳችን፣ ለአገልግሎታችን፣ ለመንፈሳዊ ህይወታችን። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው። ሃሌሉያ። የጸጋ ስጦታም አገልግሎቱም ሁሉም ነገር መልካም ነው። ሁሉንም ነገር በብርቱ ፈልጉ፣ ከፍ ያለውን ነገር በብርቱ ፈልጉ ይላቸዋል ምዕራፍ 12 ላይ። ምዕራፍ 12 እና ምዕራፍ 13 ሙሉን ብታነቡት በጣም ብዙ ምስጢር አለው። ከዚህ ሁሉ በላይ ግን ከዚህ ሁሉ የሚበልጠውን ሌላ መንገድ፣ እውነተኛው መንገድ አሳያቸዋለሁ። ከጸጋ ስጦታ በላይ ህይወት የሆነውን ዋናውን አሳያችኋለሁ፣ እሱም ፍቅር ነው ብሎ ተንትኖ በደንብ አድርጎ ያብራራላችኋል። ኢየሱስ ክርስቶስ ጌታ ነው። ዛሬ ለኔና ለእናንተ የሚያስፈልገን እምነት፣ ተስፋ፣ ፍቅር። ግን ፍቅር በላጭ ነው። ፍቅር ዋነኛው ነው። ነገራችን ሁሉ በፍቅር ማለፍ አለበት። ነገራችን ሁሉ በፍቅር መሰራት አለበት። በፍቅር የተሰራ ነገር ያምራል። ኢየሱስ ጌታ ነው። ፍቅር ደግሞ እግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። ፍቅር የትእዛዝ ሁሉ ፍጻሜ ነው ይላል እግዚአብሔር ቃል። ፍቅር ትእዛዝ እንደሆነ እግዚአብሔር ቃል ይናገራል። የታዘዝነው ነገር ነው። ማድረግና መፈጸም የሚገባን ነገር ነው።
የእግዚአብሔር ቃል በፍቅር ተመላለሱ ብሎ ሲለን በፍቅር መመላለስ ስለሚቻል ነው። በራሳችን ሳይሆን በእግዚአብሔር በሆነ ጸጋ መመላለስ ስለሚቻል ነው። እግዚአብሔር የሚያዘን ነገር የሚቻልን ነገር ነው። በእሱ የሚቻል ነገር ነው። በእኛ የሚቻል ነገር የለም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ፍቅር፣ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ነገር ግን ፍቅር ነው የሚበልጠው። እምነትም ያለ ፍቅር ዋጋ የለውም። ተስፋም ያለ ፍቅር ዋጋ የለውም። ከሁሉ የሚበልጥ መንገድ የእግዚአብሔር ፍቅር፣ የተወደድንበት ዘላለማዊ ፍቅር፣ አብ ልጁን የላከበት ፍቅር፣ ዓለምን እንዲሁ የወደደበት ፍቅር፣ የእግዚአብሔር አይነት ፍቅር እንዲኖረን ነው የሚፈልገው እግዚአብሔር። የተወደድንበትን ፍቅር፣ ያ የልጅነት ፍቅር፣ ወደ እርሱ የመጣንበት፣ ወደ አብ የገባንበት፣ ጌታ ኢየሱስ ክርስቶስ ደሙን ያፈሰሰበት ያ እውነተኛ ፍቅር፣ በዛ ፍቅር ውስጥ ነው አገልግሎታችን እንዲሆን እግዚአብሔር የሚጠብቀን። ክብር ለእግዚአብሔር ይሁን። አገልግሎታችን ሁሉ ተፈትኖ ማለፍ ያለበት በዛ ፍቅር ውስጥ ነው። በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 8 ላይ ሐዋርያ ዮሐንስ እንደዚህ ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ከቁጥር 7 ጀምሮ ባነበው ሐሳቡ በደንብ የተያያዘ ስለሆነ ይጠቅመናል። ኢየሱስ ጌታ ነው። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ ይላል። ሃሌሉያ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ ይላል። እዚህ ጋር በደንብ እንድታስተውሉ ፈልጋለሁ። ኢየሱስ ጌታ ነው። ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ ይላል። ከእግዚአብሔር ስንወለድ ነው የእግዚአብሔርን ፍቅር የምናውቀው፣ ወይም ደግሞ ከእግዚአብሔር የተወለደ ነው የእግዚአብሔርን ፍቅር የሚያውቅ፣ ፍቅርን የሚያውቅ። እንግዲህ ከእግዚአብሔር ከተወለድን ፍቅርን እናውቃለን። ፍቅር ገብቶናል። እግዚአብሔር ገብቶናል ማለት ነው። መዳናችን በዚህ ነው የሚረጋገጠው። በዚህ ነው የሚረጋገጠው። በፍቅር ነው የሚረጋገጠው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል የሚፈውስ ቃል ነው። ነገራችንን ይቀይረዋል። አንድ የምንሰማት ቃል ዘላለማችንን ትቀይረዋለች። ዘላለምህን ይቀይረዋል። ዘላለሜን ይቀይረዋል። እርምጃዬን፣ አካሄዴን ያስተካክላል። ህይወቴን ይቀይረዋል። ህይወቴን ያሳምረዋል። ትንሽ የምትመስለን የእግዚአብሔር ቃል፣ ትንሽ የምትመስለን አንድ ጥቅስ ዘላለማችንን ትቀይራለች። ክብር ለእግዚአብሔር ለአምላካችን ይሁን። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ ይላል። ከእግዚአብሔር የተወለደ ፍቅርን ያውቃል። ከእግዚአብሔር የተወለደ ስለ ፍቅር ያውቃል። ፍቅርን ቀምሷል። ያውም ዘላለማዊ ፍቅር እኮ ነው። ያውም እኮ የእግዚአብሔር ፍቅር እኮ ነው። የክርስቶስ ፍቅር እኮ ነው። የማይቀየር ፍቅር እኮ ነው። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ስለኔና ስለናንተ ይሄንን ነው የሚናገረው። ይሄንን ነው የሚናገረው። ከእግዚአብሔር የተወለደ ነው ፍቅርን የሚያውቅ። ዛሬ በእውነት ከእግዚአብሔር ከተወለድን ፍቅርን እናውቃለን። ፍቅርን እናውቃለን። ፍቅር ይገባናል። በፍቅር መናገር፣ በፍቅር መስበክ፣ በፍቅር ሁሉን ማድረግ ይገባናል፣ እናውቃለን ማለት ነው። ክብር ለሰራዊት ጌታ ለእግዚአብሔር ለአምላካችን ይሁን። ወዳጆች ሆይ ደግሜ ያነበዋለሁ። ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ። ከእግዚአብሔር የተወለደ ነው እግዚአብሔርን የሚያውቅ።
ፍቅርንም የሚያውቅ በፍቅር መመላለስ ያውቃል ማለት ነው። በፍቅር መመላለስ ይችላል ማለት ነው። ኃይል አለው ማለት ነው። ዳግም መወለዳችን ነው ዋናው ነገር። ቁም ነገሩ እርሱ ነው። ከእግዚአብሔር መወለዳችን ነው። የክርስቶስ ፍቅር በእርግጥ በውስጣችን መኖሩ ነው። የእግዚአብሔር ቃል ሲናገር የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል ሮሜ 5 ላይ በመንፈስ ቅዱስ አማካኝነት በእኛ ውስጥ በልባችን ስለፈሰሰ ይላል። ያ ተስፋ አያሳፍረንም ይላል። ኢየሱስ ክርስቶስ ጌታ ነው። በቁም ነገር ነው የዳነው። በቁም ነገር ነው አብ ልጁን ልኮ ያዳነን። ያ ደህንነት፣ ያ የዳንበት ፍቅር እግዚአብሔርን አሳውቆናል። ፍቅር የሚባለውን እውነት ወይም ደግሞ ፍቅር የሚባለውን ብርሃን አሳውቆናል። ፍቅር ብርሃን ነው። ፍቅር እውነት ነው። ፍቅር መንገድ ነው። ሃሌሉያ። ፍቅር ትእዛዝ ነው። ፍቅር ክብር ነው። ያውም የእግዚአብሔር ፍቅር አጋፔ፣ የእግዚአብሔር ፍቅር፣ ዘላለማዊ ፍቅር፣ የማይቀንስ የማይጨምር አንድ አይነት ፍቅር አብ ልጁን ልኮ እኔና እናንተን ያዳነበት፣ የለወጠበት፣ የቀየረበት ያ ፍቅር ዳግመኛ የተወለደ የዳነ ፍቅርን ያውቃል ይላል እግዚአብሔር ቃል። ስለዚህ ራሳችንን መፈተሽ እንችላለን ማለት ነው። በእውነት ድኛለሁ? በእውነት በፍቅር እየተመላለስኩ ነው? በእውነት በፍቅር እያገለገልኩ ነው? በፍቅር እየሰራሁ ነው? ኢየሱስ ጌታ ነው። በፍቅር ትንቢት እየተናገርኩ ነው? በፍቅር እየሰበኩ ነው? በፍቅር እየኖርኩ ነው? በፍቅር እየተራመድኩ ነው? ያ ፍቅር የሚገለጥ ፍቅር ነው። በልባችን ውስጥ በመንፈስ ቅዱስ አማካኝነት የፈሰሰ እውነተኛ ፍቅር ነው። የሚገለጥ ፍቅር ነው። በጸጋው መንፈስ የሚገለጥ ፍቅር ነው። ከኛ ያልሆነ የእግዚአብሔር ፍቅር ነው። ከእግዚአብሔር የተቀበልነው ፍቅር ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይላል። እግዚአብሔርን የሚያውቁ ናቸው የሚዋደዱት። ፍቅር የገባቸው ነው ስለ ፍቅር ዋጋ የሚከፍሉት። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና ይላል። ጌታን ስንቀበል እኮ ፍቅር ነው የተቀበልነው። የማይገባንን ምህረት እኮ ነው ያገኘነው። ልጁ ኢየሱስ ክርስቶስ እኮ የእግዚአብሔር ምህረት ነው። ልጁ ኢየሱስ ክርስቶስ እኮ የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር ነው። ጌታን መቀበል ማለት እኮ ዘላለማዊ ፍቅርን መቀበል ማለት፣ በልባችን ዙፋን ላይ መቀበል ማንገስ ማለት። ጌታን ስትቀበል ፍቅር በአንተ ልብ ውስጥ ነገሰ ማለት። ያንን ያህል ልንረዳ ያስፈልገናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ፍቅር የሌለው እግዚአብሔርን አያውቅም። ለምን ቢባል እግዚአብሔር ራሱ ፍቅር ነው። እሱ በእኔና በእናንተ ውስጥ ይኖራል። ፍቅር በእኔና በእናንተ ውስጥ ይኖራል ማለት ነው። በእርግጥ ጌታ ኢየሱስ ክርስቶስን በልባችን ዙፋን ላይ አምነን አንግሰነው ከሆነ ፍቅር በልባችን ነግሶ ይገለጣል። በህይወታችን፣ በኑሯችን ይገለጣል፣ በአካሄዳችን ይገለጣል፣ በንግግራችን ይገለጣል፣ በስራችንም ይገለጣል። ሁለት አይነት ሰዎች መሆን አንችልም። ሁለት አይነት ሰዎች መሆን አንችልም። ጌታ ኢየሱስ ክርስቶስ በልባችን ነግሶ ከሆነ፣ እሱ ተመችቶት ከሆነ፣ በዚህ ቤተ መቅደስ ውስጥ ባንተ ቤተ መቅደስ ውስጥ ጌታ ኢየሱስ ክርስቶስ ነግሶብህ ከሆነ፣ ሃሌሉያ፣ ፍቅር ነው ባንተ የሚገለጠው። ፍቅር በሙላት ካንተ ይፈሳል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ፍቅር በእኔና በእናንተ ህይወት ውስጥ መፍሰስ ይጀምራል።
ግን ማንን ነው ዛሬ ያነገስ ነው? ፍቅር ነግሷል ወይ በእኔና በእናንተ ህይወት ውስጥ? ይሄንን ያህል ነው መገለጥ የሚያስፈልገን። ይሄንን ያህል ነው የእግዚአብሔር ቃል ብርሃን የሚያስፈልገን። ፍቅር ብርሃን ነው። ጌታ ኢየሱስ ክርስቶስን መቀበል ማለት ፍቅርን መቀበል ማለት ነው። ብርሃንን መቀበል ማለት ነው። እውነትን መቀበል ማለት ነው። ኢየሱስ ክርስቶስ ጌታ ነው። በእኔና በእናንተ ህይወት ውስጥ በእውነት የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ በህይወታችን ውስጥ ከነገሰ፣ ሌላ ደባል ነገር ከሌለ ፍቅር በህይወታችን ይገለጣል፣ በኑሯችን ይገለጣል፣ በአገልግሎታችን ይገለጣል። ከፍቅር ውጭ ልንሆን አንችልም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ራሱን ይካድ የሚለን ለዚህ ነው። እኔን መከተል የሚወድ ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ዕለት ዕለት በእኔና በእናንተ ህይወት ውስጥ እኔና እናንተ ሳይሆን የምንገለጠው ክርስቶስ ኢየሱስ ገዝቶን ነግሶብን ፍቅሩ በሙላት ይገለጣል፣ ምህረቱ በሙላት ይገለጣል። በስራና በእውነት እንዋደድ እንጂ ይላል፣ በቃል ብቻ አይደለም። ጌታን እንዴት ነው የተቀበልነው? ኢየሱስን እንዴት ነው በልባችን ዙፋን ፍቅር የሆነውን አምላክ ያነገስነው? ዛሬ እኮ በህይወታችን የሚገለጠው የነገሰብን ነገር ነው። በእኔና በእናንተ ህይወት ውስጥ እየተገለጠ ያለው ያነገስነው ነገር ነው። የሞላን ነገር ነው እየተገለጠ ያለው። በእኔና በእናንተ ህይወት ውስጥ ሞልቶ የተረፈው ነገር፣ የሞላው ነገር ነው ተርፎ የሚፈሰው። ኢየሱስ ጌታ ነው። ፍቅር ተሞልተን ከሆነ፣ ፍቅር ነግሶብን ከሆነ ፍቅር ነው የሚገለጥብን። ከሁሉ የሚበልጠውን መንገድ አሳያችኋለሁ። ክብር ለእግዚአብሔር ይሁን። ጳውሎስ የተረዳውን የገባውን እውነት ጽፎልናል። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው። ፍቅር እግዚአብሔር ነው። ጌታን ስትቀበይ ማንን ነው የተቀበልሽው? ፍቅርን ነው። እኔና እናንተ የፍቅር ልጆች ነን። መንግስት ቀይረናል። መንግስታችን የፍቅር መንግስት ይባላል። ወደ ፍቅሩ ልጅ መንግስት አፈለሰን ይላል። መንግስታችን የፍቅር መንግስት ነው። መታወቂያችን ፍቅር ነው። ይሄን ነው መጽሐፍ ቅዱስ የሚናገረው። ይሄን ነው የሚያስተምረው። ራሳችንን በዚህ ኢንቫይሮንመንት ውስጥ፣ በዚህ ክልል ውስጥ ነው መክተት ያለብን። በዚህ ህይወት ውስጥ ነው ማስገባት ያለብን። ይሄንን ነው ማዳመጥ ያለብን። ዛሬ እግዚአብሔር የሚናገረውን በመስማት መዳን ይሆናል፣ መዳን ይሆናል። ይሄ እግዚአብሔር ቃል ነው። ፍቅር የትእዛዝ ፍጻሜ ነው። ፍቅር የህግ ፍጻሜ ነው። ፍቅር እግዚአብሔር ነው። ጌታን ስንቀበል ፍቅር ነው የገባብን፣ ፍቅር ነው ያስገባነው በህይወታችን። በዚህ ቤተ መቅደስ ያለው ፍቅር ነው። በአንተ ቤተ መቅደስ ውስጥ ያለው ፍቅር ነው ሊሆን የሚገባው። በአንቺ ቤተ መቅደስ፣ እናንተ የህያው የእግዚአብሔር ቤተ መቅደስ ናችሁ። እናንተ የህያው የእግዚአብሔር መኖሪያ ናችሁ። መኖሪያ ከፍቅር ውጪ ሌላ ነገር እንዳይኖርብህ ነው ራስን አሳልፈ የሰጠው። ክብር ለእግዚአብሔር ይሁን። ፍቅር ነው ሊነግስብህ የሚገባ ወንድሜ። ፍቅር ነው ሊሞላብሽ የሚገባ። ፍቅር ነው በአንቺ አንደበት ውስጥ ሞልቶ መፍሰስ የሚገባው። ኢየሱስ ክርስቶስ ጌታ ነው። ከሁሉም የሚበልጠውን መንገድ አሳያችኋለሁ። ፍቅር ከሁሉ የሚበልጥ መንገድ ነው። ፍቅር ብርሃን ነው። ፍቅር እውነት ነው። ፍቅር እግዚአብሔር ነው። ፍቅር የሌለው እግዚአብሔርን አያውቅም። የደህንነታችን መገለጫ ነው ፍቅር። የመዳኔ መገለጫ ነው። የደህንነትህ መገለጫ ነው። መንግስት እንደቀየርክ የሚታወቀው በፍቅር ነው። መንግስታችን የፍቅር መንግስት ነው። መንግስታችን የፍቅር መንግስት ነው። እኔና እናንተ ሰማያውያን ነን። የሰማይ አገር ዜጎች ነን። በዚህ መንገድ ነው
ለንጥቀት ራሳችንን የምናዘጋጅ? ጌታ ቤተክርስቲያንን ሊወስዳት ሲመጣ በፍቅር ውስጥ መገኘት አለብን። በፍቅር መንግስት ውስጥ መገኘት አለብን። ጌታ ይመጣል፣ ቤተክርስቲያን ትነጠቃለች፣ ቤተክርስቲያን ትወሰዳለች። በዓለም ሊሆን ካለው ከፈተናው ሰዓት ሊጠብቃት ቤተክርስቲያንን ሊነጥቃት ይመጣል። ጌታ ይወስደናል። ከዳግም ምጽአት በፊት ራፕቸር ነው፣ ንጥቀት ነው የሚቀድመው። ንጥቀት ጌታ ሲመጣ ሰው ሁሉ ያየው አይደለም። ቤተክርስቲያን ትወሰዳለች፣ ሊወስደን ይመጣል። ስፍራ ላዘጋጅላችሁ እሄዳለሁ። እኔ ባለሁበት እንድትሆኑ ስፍራ ላዘጋጅላችሁ እሄዳለሁ። ጌታ ይመጣል። አሁን መጀመሪያ መጥቶ የሚመጣው አመጣጥ ሊወስደን ነው። እንደ ሌባ ይመጣል። እንደ ሌባ ማለት ለኔና ለእናንተ ድንገት የሚሆነው ንጥቀት ስለሆነ ክብር ለእግዚአብሔር ይሁን። ለኔና ለእናንተ ነው የሚመጣው፣ ሊወስደን ነው የሚመጣው። ስለዚህ በዚህ መንግስት ውስጥ በዚህ ክልል ውስጥ ነው አሁን መገኘት የሚገባን። አሁን መገኘት የሚገባን በዚህ ክልል ውስጥ ነው። ህይወታችንን ማስገኘት የሚገባን በዚህ ህይወት ውስጥ ነው። ፍቅር የሌለው እግዚአብሔርን አያውቅም። ፍቅር ውስጥ ካልሆንን እግዚአብሔርን አላወቅነው፣ አልዳንም። መዳናችንንም ማረጋገጥ እኮ አለብን። ደህንነታችንንም እኮ እርግጠኞች መሆን አለብን። ለመነጠቃችንም ለንጥቀትም እኮ ራሳችንንም እኮ ልባችንን ማወቅ አለብን። ራሳችንን ማወቅ አለብን። ጌታን እንዴት እንደተቀበልን ሁሉ ማሰብ አለብን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ፍቅር ነው። ፍቅር የሌለው እግዚአብሔርን አያውቅም ይላል። ያነገስከው ማንን ነው? ያነገስሽው ማንን ነው? ያነገስኩት ማንን ነው? በልቤ ዙፋን ላይ የተቀመጠው ማን ነው? ፍቅር ከሆነ በፍቅር ነው የሚገለጠው። እኔ ራሴ በፍቅር ውስጥ ነው ያለሁት ማለት ነው። አንተ ራስህ በፍቅር ውስጥ ነህ ማለት ነው። ስለዚህ ቤተክርስቲያን ስትወሰድ ስትነጠቅ አንተ እዚህ አትቀርም ማለት ነው፣ ትነጠቃለህ ማለት ነው። ክብር ለእግዚአብሔር ይሁን። አሁን አንገብጋቢው ነገር ይሄ ነው። በጣም የሚያንገበግበው አሁን ይሄን አንገብጋቢ በጣም አሳሳቢው ነገር ይሄ ነው። ይሄ ነው አንገብጋቢው ነገር ይሄ ነው። እያንዳንዳችን ራሳችንን ስናዘጋጅ በፍቅር ውስጥ ነኝ ወይ? በእግዚአብሔር መንግስት ውስጥ ነኝ ወይ? በዛ መንግስት ውስጥ እየሰራው እየተመላለስኩ ነው ወይ? ነፍስህን በትጋት ጠብቀው ይላል እግዚአብሔር ቃል። ነፍስህን በትጋት ጠብቀው። ፍቅር የሌለው እግዚአብሔርን አያውቅም። ፍቅር የደህንነታችን ምልክት መገለጫ ነው። ኢየሱስ ጌታ ነው። ይህን መልእክት የምትሰሙ ሰዎች፣ ይህንን መልእክት አሁን እየሰማችሁ ያላችሁ ሰዎች ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ጌታ ይመጣል። ቤተክርስቲያን ትነጠቃለች። ቀኒቱንና ሰዓቷን አታቋትም ብሏል። እንደ ሌባ ሆኜ እመጣለሁ አለ። ቤተክርስቲያንን ሊወስዳት ሊነጥቃት በዚህ ዓለም አሁን እየሆነ ካለው ሊመጣ ካለው ክፉ ነገር ቤተክርስቲያንን ሊወስዳት ሊያስመልጣት ይመጣል። ማንም መቅረት አይፈልግም። ማንም እዚህ መቅረት አይፈልግም። በጌታ ከሆንን ከዳንን በዚህ ፍቅር ውስጥ ራሳችንን እናስገኝ። ጌታ መቼ መጥቶ እንደሚወስደን አናውቅም። መቼም እንደምንሄድ ማንም አያውቅም። ስለዚህ ደግሜ እናገራለሁ፣ ለራሳችን ማሰብ አለብን። እንደ መልእክተኛ ልንገራችሁ፣ በፍቅር ውስጥ ራሳችሁን አስገኙት። ፍቅር የሌለው እግዚአብሔርን አያውቅም ይላል። የዳንን ከሆንን
በእግዚአብሔር የፍቅር መንግስት ውስጥ ነው የምንኖረው። ሐዋርያቶች እንዴት እንደኖሩ፣ መንፈስ ቅዱስ እንዴት እንዳስማማቸው፣ መንፈስ ቅዱስን ስላነገሱት በህይወታቸው ኢየሱስን አከበረው፣ ህይወታቸውም ከበረ፣ በክብር አለፉ። በክብር ማለፍ እንዲሆንልን የእግዚአብሔር ቃል ዕውቀት ያስፈልገናል። ከግርግር እንውጣ፣ ከግርግሩ እንውጣ። ግርግሩ አይጠቅመንም። የሚጠቅመን የእግዚአብሔር ቃል ብቻ ነው። እውነት የእግዚአብሔር ቃል ብቻ ነው። እውነቱ የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ነው። ከእግዚአብሔር ቃል ውጪ እውነት የለም። ኢያሱን እኮ ወደ ቀኝም ወደ ግራም አትበል አለው። ወደ ቀኝም ወደ ግራም አትበል፣ ቃሌን ግን ጠብቃለሁ። በቀንም በሌሊትም ቃሌን አስብ አሰላስላለሁ። ስትተኛም ስትነሳም ስትቀመጥም አሰላስለው። ያን ጊዜ መንገድ ይቀናልሃል፣ ይከናወናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ፣ ከእግዚአብሔር የተወለደ ፍቅርን ያውቃል። የክርስቶስን ፍቅር የቀመሰ ማለት ነው። በመንፈስ ቅዱስ የቀመስነውን በልባችን የፈሰሰውን ፍቅር መግለጥ አይከብደንም። ስለቀመስከው ምግብ፣ ስለበላው ምግብ፣ ጣፍጦ ስለበላው ምግብ ማውራት አይከብድም። መናገር አይከብድም። ኢየሱስ ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅ። ራሳችንን በዚህ ዓለም ውስጥ በእግዚአብሔር ቃል ዓለም ውስጥ ነው መክተት ያለብን። ኤቭሪ ዴይ፣ በየቀኑ በየሰዓቱ ጌታ ይመጣል። ሞኞች አትሁኑ። የእግዚአብሔርን ቃል የምናሰላስል የምናውቅ ጥበበኞችን ነው። ዛሬ ከጥበብ የሚያጎል ብዙ ነገር አለ። ህይወታችንን ነፍሳችንን ቀውስ ውስጥ የሚከት በጣም ብዙ ነገር አለ። ብዙ ነገር አለ። ልብን የሚያጠፋ ማስተዋልን የሚሰርቅ የሰማነውን የዳንበትን እውነተኛ ወንጌል የሚያጣምም የሚያቃውስ የሚያዘበራርቅ ብዙ ነገር አለ። ወደ እግዚአብሔር ቃል እንመለስ። ቃሉ ህይወታችን ነው። ወደ ዳንበት ወደ ቀመስነው ወደዛ ወደ ልጅነት ፍቅር እንመለሳለን። እግዚአብሔር ያግዘናል። እግዚአብሔር ይደግፈናል። እግዚአብሔር ያግዘናል። እግዚአብሔር ይደግፈናል። እግዚአብሔር ከወደቅንበት ያነሳናል። አዎ በፍቅር ወድቀናል። ፍቅርን ትተናል። እንመለስ። ወደ ፍቅር እንመለስ። መድኃኒቱ መመለስ ነው። እንዴት እንመለስ? በንስሐ እንመለስ። ራሳችንን በእግዚአብሔር ፊት እናዋርድ። እግዚአብሔር የሚሰማን የሚመልሰን አምላክ ነው። ቃሉ እኮ ለእኔና ለእናንተ ነው፣ ለማንም አይደለም። ለእኔና ለእናንተ ነው። ቃሉ ለቤተ ክርስቲያን ነው፣ ለቅዱሳን ነው። ቃሉ ለእኔና ለእናንተ ነው። እንመለስ። እግዚአብሔር ይመልሰናል። እግዚአብሔር በፍቅር ይሞላናል። ወደኋላ ካልንበት ነገር እንመለስ። እግዚአብሔር የፍቅር አምላክ ነው። እግዚአብሔር ፍቅር ነው። እንደገና በፍቅር ይሞላናል። እንመለስ። እሱ ይመልሰናል። ልባችንን ይቀይራል። የፍቅር ሰዎች ያደርገናል። ተሟጦ የወጣብንን ፍቅር ያወጣነውን ፍቅር እንደገና በንስሐ እንመለስና ይሞላናል። እንደገና ኢየሱስ ክርስቶስን በልባችን ዙፋን ላይ እንደገና እናንግሰው። እንደገና
እንደገና ጌታን እናንግሰው። እንደገና ጌታ በልባችን ያ ፍቅር የተሞላው አምላክ በልባችን ቢገባና ቢሞላ ቢመቸው ነው የሚሻለን። ቢኖርልን እሱ ቢኖርልን ነው የሚሻል። ሌላ ነገር የኔና የእናንተን የህይወት ክፍተት ሊሞላው አይችልም። ግርግሩ እየበዛ ግርግሩ እየጨመረ ነገሩ ሁሉ እየበዛ እየከፋ ነው የሚሄደው። ትንቢት አያስፈልግም። ቃሉ አለ ተጽፎልናል። የተጻፈው ሁሉ ይሆናል። ግን እኔና እናንተ ምኑ ላይ ነው ያለነው? የቱ ጋር ነው ያለነው? ፍቅር መንግስት ውስጥ ነው ያለው። የፍቅር መንግስት ውስጥ ነው ያለነው ከሆነን እሰየው፣ እግዚአብሔር ይመስገን፣ መልካም። በዛው መንግስት በፍቅር መንግስት ውስጥ በዛው ደግሞ እንበርታ። ከዚህ ከእግዚአብሔር ፍቅር መንግስት የፍቅር መንግስት ውስጥ ያልሆነን ራሳችን እርግጠኞች ያልሆነን አሁን ጌታ ቢመጣ እነጠቃለው ወይ ብለን ስናስብ እርግጠኛ ያልሆነን ሰዎች ንስሐ እንግባ። ንስሐ ህይወታችን ነው። ያለ ንስሐ መኖር አንችልም። ያለ ንስሐ እንዴት ነው የምትኖሩት? እኔ ያለ ንስሐ መኖር አልችልም። ያለ ንስሐ ጸሎት እንዴት ነው ወደ ጌታ የምቀርበው? ንስሐ በጣም ያስፈልጋል። ንስሐ ህይወታችን ነው። በደሙ ሁሌም መታጠብ አለብን። የትኛው በጎ ስራችን ነው? የትኛው የፍቅር ስራችን? የትኛው ነገር ነው ለጌታ ይሄ ነው መልካም ስራዬ ብለን የምናቀርበው? የለንም። መልካም ነገር መልካም ስራ በእኔና በእናንተ ታይቶ ተገልጦ ቢሆን ያ ጌታ ኢየሱስ ክርስቶስ ራሱ የሰራው መልካምነት ነው። የኔና የእናንተ አይደለም። ግን ልባችን እንዲጠራ እግዚአብሔር አሁን ይፈልጋል። ነገ የኔና የእናንተ አይደለም። አሁን ግን የኔና የእናንተ ሰዓት ነው። የመዳን ቀን አሁን ነው። የመዳን ሰዓት አሁን ነው። ንስሐ አሁን ነው። ኢየሱስን ማንገስ፣ እንደገና ወደ ቀደመው ፍቅር መመለስ፣ ወደዛ ዘላለማዊ ፍቅር መመለስ። ኢየሱስ ጌታ ነው። ዳግም ተወልደን ከሆነ ይህ ፍቅር በእኔና በእናንተ ውስጥ ሞልቶ ነው የሚፈሰው። መዳናችንን የምናረጋግጠው በዚህ ፍቅር ነው። አጋፔ በሆነው ፍቅር ነው። ዛሬ ለወገኖች፣ ለቅዱሳን፣ ለሰው ሁሉ ፍቅር አተን ከሆነ ንስሐ እንግባ። ለምን ፍቅር አጣህ እኮ አይደለም፣ ፍቅር የለብህምና ንስሐ ግባ እኮ። የቀደመውን ፍቅርን ትተሃል፣ ንስሐ ግባ። መጣብሃለሁ፣ ተስተካከል። ጌታ ይመጣል። ቅዱሳን ጌታ ኢየሱስ ይመጣል። ቤተክርስቲያንን ሊወስዳት ይመጣል። ሙሽራው ኢየሱስ ይመጣል። ነገ አደርገዋለሁ፣ ነገ ይሄንን አደርጋለሁ አትበሉ። ነገ ንስሐ ገባለሁ፣ ነገ ህይወቴን አስተካክላለሁ አትበሉ። ነገ የኔና የእናንተ አይደለም፣ በፍጹም አይደለም። የመዳን ሰዓት አሁን ነው። የመዳን ቀን አሁን ነው። ለመዳንህ ማረጋገጫ የእግዚአብሔር ፍቅር ባንተ ውስጥ መኖሩ ነው። የእግዚአብሔር ፍቅር ባንተ ውስጥ ካለ ለሰው ሁሉ ፍቅር ይኖርሃል። እንደሚያስፈልገው ፍቅር ይኖርሃል። ለወንድሞች፣ ለእህቶች፣ ለቤተ ክርስቲያን ፍቅር ይኖርሃል። ለሰው ሁሉ ፍቅር ይኖርሃል። የአጋፔ ፍቅር የሚገለጥ ፍቅር ነው። ከአገልግሎት በላይ ነው። ከስብከት በላይ ነው። ከአገልግሎት፣ ከዝማር፣ ከሁሉ በላይ ነው። በቃ ኢየሱስ ጌታ ነው። ያ የመስቀሉ ፍቅር ነው። ጌታ ኢየሱስ ክርስቶስ መስቀል ላይ ዋጋ የከፈለበት ያ ፍቅር፣ ያንን ፍቅር ነው የተቀበልነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር አምላካችን ይሁን።
ክብር ለእግዚአብሔር ለአምላካችን ይሁን። ቅዱሳን ይሄ ቃል አድሬስ ያደረጋችሁ ሰዎች ይጠቅመኛል የምትሉ የኔ ነው የምትሉ ንስሐ ግቡ። ንስሐ መግባት አያሳፍርም። ንስሐ መታደል፣ የንስሐ እድል ማግኘት በጣም እድል ማግኘት ነው። እድለኞች ነን። የንስሐ ጊዜ የሚታጣበት ሰዓት ይመጣል። የሚታጣበት ሰዓት ይመጣል። ነገር ሁሉ የሚጠብበት ሰዓት ይመጣል። ከባባድ ነገሮች ይመጣሉ። በጣም ከባባድ ነገሮች ይመጣሉ። የንስሐ ሰዓት የምናጣበት ሰዓት ይመጣል። አሁን ግን ጊዜ አለ። እግዚአብሔር ጊዜ ሰጥቶን ነው። ማንም እንዳይጠፋ ወዶ ማንም እንዳይጠፋ ወዶ ማንም ሳይነጠቅ እንዳይቀር ወዶ ምድር ላይ እንዳትቀር ምድር ላይ እንዳትቀሪ ከንጥቀት እንዳትጎሉ እንዳንጎል ፈቅዶ የንስሐ ሰዓት ሰጥቶናል። የንስሐ ሰዓት ሰጥቶናል። የንስሐ ሰዓት ማናገኝበት ሰዓት ይመጣል። በጣም ከባባድ ነገር ይመጣል። እኔ እንዲህ አየው ብዬ ልናገር አይደለም። አሁን ግን ከባባድ ነገር አይቻለሁ። እግዚአብሔር አይኔን ከፍቶ በጣም ከባባድ ነገሮችን አሳይቶኛል። ለንስሐ ሰዓት የሚታጣበት ሰዓት ይመጣል። በጣም ከባድ ጊዜ ይመጣል። ከባባድ ጊዜ ይመጣል። ከባባድ ነገር ይሆናል። ንስሐ ለመግባት ሰዓት የምናጣበት ሰዓት ይመጣል። ጊዜው አሁን ነው። ስለዚህ ይሄ መልእክት አድሬስ የሚያደርጋችሁ ሰዎች እየሰማችሁኝ ያላችሁ ቅዱሳን የቀደመውን ፍቅር የጣላችሁ የቀደመውን ፍቅር የጣልን እንመለስ። ወደ አምላካችን እንመለስ። እግዚአብሔር የምህረት አምላክ ነው። እግዚአብሔር የፍቅር አምላክ ነው። ወደዛ ፍቅር እንመለስ። ወደ ቀደመው ፍቅር እንመለስ። መንገዱ ፍቅር ነው። መንገዱ ፍቅር ነው። ከሁሉም የሚበልጠውን ፍቅር መንገድ አሳያችኋለሁ። አገልግሎት አይደለም፣ መጀመሪያ ፍቅር ነው። አገልግሎት አይደለም። ስላገለገልን እንነጠቃለን ማለት አይደለም። በፍጹም አይደለም። እግዚአብሔር አይኔን ከፍቶ ያሳየኝ ብዙ ነገር አለ። ብዙዎቻችሁንም እግዚአብሔር እንዳሳያችሁ አውቃለሁ። እሱን አይደለም የምለው። መጽሐፍ ቅዱስም ላይ መጨረሻ ዘመን የሚሆነውን ነገር ሁሉ ተጽፏል። ግን ለንስሐ ሰዓት የሚታጣበት ሰዓት ይመጣል። በተለይ አገልግሎት ላይ ያለን ሰዎች፣ አገልጋዮች። እኔ አሁን ስለ ፍቅር አጭር ቃል ለማካፈል ነበር የገባሁት። እግዚአብሔር ግን ይሄንን እንደገና ወደ ውስጤ ወደ መንፈሴ አመጣው። ያየሁትን ያሳየኝን ነገር እንደገና ወደ መንፈሴ አመጣው። ስለዚህ አገልግሎት ላይ ያለን ሰዎች እግዚአብሔር ይፈልገናል። እግዚአብሔር ያዝንልናል። እግዚአብሔር በንስሐ ከእግዚአብሔር ጋር ያለንን ህብረት እንድናድስ ይፈልጋል። ለምን ቢባል ንጥቀት ሊሆን ቅርብ ጊዜ ነው። እኔ ቀን ነው ምናምን ለማለት አይደለም። ሁላችንም እናውቃለን ቤተክርስቲያን እንደምትነጠቅ ጊዜው እንደደረሰ ሁላችን እናውቃለን። አሁን ግን መልእክቴ ንስሐ እንግባ።
ንስሐ እንግባ። ወደዚህ የፍቅር መንግስት ውስጥ እንግባ። ወደዚህ ክልል እንግባ። በንስሐ እንታጠብ፣ በደሙ እንቀደስ። አምላካችን የሚምር እጅግ የሚምር አምላክ ነው። እድል ሰጥቶናል። ዛሬ አላውቅም፣ ኢየሱስ ጌታ ነው። እድል ሰጥቶናል። እድል ሰጥቷል። እድል ሰጥቶሻል። ሁሉን ነገር ተውት። አንዳንዱን ነገር ዝጉት። እግዚአብሔርን አስቀድሙ። እግዚአብሔርን አስቀድሙ። ህይወታችሁን ፈትሹ። ነገራችሁን አስተካክሉ። ኢየሱስ ጌታ ነው። ነገራችሁን፣ ህይወታችሁን አስተካክሉ። ህይወታችንን እናስተካክል። ነፍሳችን የት ናት? አሁን ነስታ ለንጥቀት የምትዘጋጅባት ሰዓት ነው። ኤኒ ታይም ጌታ ሊመጣ ሊወስደን ይችላል። ኤኒ ታይም ልትሄዱ ትችላላችሁ። ማንም አያውቅም። ማንም አያውቅም። ቀኒቱንና ሰዓቷን ማንም አያውቅም። ስለኔና ስለናንተም የሚታወቅ ነገር የለም። የመዳን ሰዓት ግን አሁን ነው። አሁን የምትሰሙኝ ሰዎች፣ አገልጋዮች፣ በእግዚአብሔር ቤት የምታገለግሉ፣ እግዚአብሔርን የምታገለግሉ፣ እግዚአብሔር ይፈልጋችኋል። እግዚአብሔር ይወዳችኋል። እኔ ግን ጌታ አሳይቶኛል። ለንስሐ ሰዓት ሲታጣ አይቻለሁ። እኔ መልእክቱን እግዚአብሔር ሲያሳየኝ አይኔን ከፍቶ አንድ ሌሊት ሙሉ አይቻለሁ። ለአንድ ወር አካባቢ በጣም ከባድ ሁኔታ ውስጥ ነው የነበርኩት። ያየሁት ራይ ከኔ በቃ እኔ ጋር እዛ ውስጥ ስለነበርኩ በጣም ለመናገር ለማውራት እንኳን የተቸገርኩበት ሰዓት ነበር። በጣም ከባድ ነገር ይመጣል። ከባድ አስፈሪ ነገር ይሆናል። ከሚሆነው በዓለም ሊሆን ካለው ከዚህ ከከባዱ ሁኔታ ቤተክርስቲያንን ሊወስዳት ጌታ ይመጣል። ስለዚህ እንንቃ። አንተ የምትተኛ ንቃ፣ ከሙታንም ተነሳ። ጌታ ይመጣል። ነገ አይደለም ንስሐ የምትገባው፣ ነገ አይደለም የምትስተካከለው። አሁን ነው። አሁን እየሰማኝ ያለ፣ አሁን እየሰማሽኝ ያለሽ፣ አሁን እየሰማው ያለው እኔ ራሴ፣ ሁላችን የምንስተካከልበት ሰዓት አሁን ነው። ቀጠሮ የለውም። ይሄ ለነገ ወዲያ 40 ጾም ልግባ ምናምን አይደለም። አሁን ነው። አሁን ነው። እግዚአብሔር ፍቅር ነው። ፍቅር የሌለው እግዚአብሔርን አያውቅም። ከፍቅር በጎደልንበት ራሳችንን በቃ ውስጣችንን እናውቃለን። መንፈስ ቅዱስ በእናንተ ውስጥ በእያንዳንዳችን ውስጥ አለ። በሚመሰክርልን ነገር ንስሐ እንግባ፣ እንታጠብ፣ እንቀደስ። አምላካችን ይምረናል። ታግሶናል፣ ይምረናል። እጅግ የሚራራ አምላክ ነው። ለንስሐ የሚዘጋበት በር የሚዘጋበት ሰዓት አየው። አሁን ግን ጊዜ አለን። ይሄው ሰጥቶናል። ህይወታችሁን በንስሐ ውስጥ አስገቡት። ህይወታችሁን በእግዚአብሔር ፍቅር ውስጥ ክተቱት። ራሳችንን እናስተካክል። ራሳችንን ወደዛ ፍቅር፣ ወደ ቀደመው ፍቅር፣ ወደ ተውነውና ወደ ጣልነው ወደዛ ፍቅር፣ ወደ ቀራኔው ፍቅር፣ በቀራኔው መስቀል ላይ ወደ ተሰቀለልን ወደ ጌታ ወደ እሱ ፍቅር እንመለስ። ወደ በጉ ፍቅር እንመለስ። ቤተ ክርስቲያን ሙሽሪት ትሄዳለች። አሁን የምንኳልበት ራሳችንን የምንሞሽርበት ሰዓት ነው። ውስጣችን የሚሞሸርበት ይሄ ቤተ መቅደስ አንተም ሁላችን እያንዳንዳችን የእግዚአብሔር ቤተ መቅደስ መኖሪያ ነን። ይመቸው ኢየሱስ በእኔና በእናንተ ውስጥ በቃ ይመቸው። እሱ ይኑር። የሚጠቅመን እሱ ነው። የዘላለም ቤታችን መኖሪያችን እሱ ነው። ይሄ የምናየው ነገር ሁሉ የሚፈረካከስ ነው፣ የሚጠፋ ነው። የሚታየው የጊዜው ነው፣ የማይታየው ግን ዘላለማዊ ነው። ስለዚህ ነገር አንታክትም ይላል። የውጭው ሰውነታችን ቢጠፋ የውስጡ ሰውነታችን ግን ዕለት ዕለት ይታደሳል። መታደስ አለብን። በንስሐ እንታደስ፣ በበጉ ደም እንንጻ።
ልብሳችንን እናንጻ፣ ልብሳችንን እንጠብ፣ እንቀደስ፣ ለሱ ብቻ እንሆን። ጌታ ቤተክርስቲያንን ሊወስዳት ይመጣል። ወደዚህ ፍቅር እንግባ። ጌታ ኢየሱስ ክርስቶስን ያልተቀበላችሁ የህይወታችሁ አዳኝና ጌታ ንጉስ አርጋችሁ ያልተቀበላችሁ ሰዎች ይህ መልእክት የምትሰሙ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷል። እናንተንም ጌታ ይወዳል። እግዚአብሔር ፍቅር ነው። እግዚአብሔር አብ ልጁን ኢየሱስ ክርስቶስን ለመድኃኒትነት መድኃኒት እንዲሆነን ከዘላለም ሞት ከዘላለም ጥፋት ሊያወጣን ሊያስመልጠን ልጁን ልኳል። ጌታ ኢየሱስ ክርስቶስን ልኮታል። ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን ተነሳ፣ በአብ ቀኝ ተቀመጠ፣ ስለ ቅዱሳን ይማልዳል፣ ዳግም ይመለሳል። ዘመኑ አልቋል። ጌታን በልባችሁ ዙፋን ላይ ያላነገሳችሁ ሰዎች ካላችሁ ጌታ ኢየሱስ ክርስቶስን እንድትቀበሉ እጋብዛችኋለሁ። ይሄ የምናየው ዓለም ጠፊ ነው። የማይጠፋ ሌላ ዓለም አለ። የእግዚአብሔር ዓለም አለ። ሰማያዊ ዓለም አለ። ለዘላለም ከእግዚአብሔር ጋር የምንኖርበት ዓለም አለ። ከዘላለም ሞት ወደ ዘላለም ህይወት መሻገር ይቻላል። ጌታ ኢየሱስ ክርስቶስን ለመቀበል የወሰናችሁ ሰዎች አብረን እንጸልያለን። ጌታ ኢየሱስ ሆይ አመሰግናለሁ፣ የወንጌልን ቃል ስላሰማኝ። አንተን የህይወቴ ጌታ የህይወቴ ንጉስ አምላኬ አድርጌ እቀበልሃለሁ። ኃጢአቴን፣ በደሌን፣ መተላለፌን በደምህ አንጻ። ልጅህ አድርገኝ። በልቤ ዙፋን ንገስ። ሰይጣንን፣ ዓለምን፣ ስጋን እክዳለሁ፣ አንተን እከተላለሁ። ልጅ ስላረከኝ አመሰግናለሁ። ከጨለማ ስልጣን ስላወጣኸኝ አመሰግናለሁ። የዘላለምን ህይወት ስለሰጠኝ አመሰግናለሁ። ስሜን በህይወት መዝገብ ስለጻፍክልኝ አመሰግናለሁ። የሰማይ አገር ወራሽ ዜጋ ስላረከኝ አመሰግናለሁ። ሁሉ ለስምህ ክብር ይሁን። አሜን። ክብር ለእግዚአብሔር ይሁን። በአንድነት እንጸልያለን። ቅዱሳን ይህንን መልእክት የሰማችሁ ወገኖች አብረን እንጸልይ። ኢየሱስ ጌታ ነው። አባት ሆይ እናመሰግናለን፣ እንባርካለን። ስምህ ለዘላለም ብሩክ ይሁን። ከፍ እናደርጋለን። የህይወትን ቃል ስለተናገርከን ስምህ ይባረክ። በጌታ በኢየሱስ ክርስቶስም በፊት እንጸልያለን። ኃጢአታችን፣ በደላችን አንተን ያሳዘንበት በቃል ቢሆን በስራ ቢሆን በማንኛውም አይነት ሁኔታ አንተን የማይመችህ ማንነታችን፣ አንተን ያጸየፈ ማንነታችን፣ ስራችን፣ ድርጊታችን፣ አካሄዳችን፣ በፍቅር አለመሆናችን አባት ሆይ አቤቱ ይቅር በለን። አቤቱ ማረን። አቤቱ ይቅር በለን። ኃጢአታችንን ሁሉ ስለ ስምህ ስትል በልጅ በኢየሱስ ክርስቶስ ደም እጠብልን። አንጻን፣ ቀድሰን። ስምህ ለዘላለም የተባረከ ይሁን። እናመሰግናለን። እድል ስላገኘን ተመስገን። ሁሉ ለስምህ ክብር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ቅዱሳን በግል እያንዳንዳችን በየቤታችን ደግሞ ይህን መልእክት ሰምተን የሰማን ሰዎች
በግል ደግሞ ከእግዚአብሔር ጋር ያለንን ነገር እንቀጥል። በንስሐ ሁላችንም እንቀጥል። የንስሐ ህይወት በጣም ያስፈልገናል። ራሳችንን እንደሰማነው እንደ እግዚአብሔር ቃል በእግዚአብሔር ፍቅር ውስጥ በመንግስቱ ውስጥ እናስገኝ። እንደ ቃሉ እንመላለስ። ሌላ መንገድ የለም። ኢየሱስ ጌታ ነው። አብራችሁን የቆያችሁ ቅዱሳን ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። ይህንን ፕሮግራም የሰማችሁ ሰዎች ሼር አድርጉት። ፕሮግራሙ ይጠቅማቸዋል፣ ለሌሎችም ይጠቅማል ብላችሁ የምታምኑ ሰዎች ሼር አድርጉት። ጌታ ኢየሱስ አብስቶ ይባርካችሁ። እንደዚሁ በተመሳሳይ ፕሮግራም እንገናኛለን። ክብር ሁሉ ለእግዚአብሔር ይሁን። ሰላም ሁኑ።